ከዛ ሚካኤልን በጣም ነው የምወደው በስደት የስደት ጓደኛዬ ነው ቅዱስ ሚካኤልን ጓደኛሽ አልኩሽ የሆነ ሚኪ የሚባል ሰው አቤት እንዴ የማን ጓደኛ ነበረች እንዳይል ቅዱስ ጨምር ይባል እኔ ቅዱስ ሚካኤልን እና በስደት ብዙ ነገር ያለፍኩበት መልአክ ነውና የሆነ ጊዜ መጥቼ አለኝ በጣም በትልቁ አለኝ ቤቴ የሚካኤል ስዕልና ቤቴ መጥቼ ቅዱስ ሚካኤል አሁን እኔ አንተ እያለ ማለት ያው ከቤተሰብ የሚመጣ ግፊት አለ ከዛ ደግሞ ሰዎች ሆስፒታል ሄደን ተመርምረን ምንም አይነት ችግር የለም ግን በቃ ምንም ልጅ ሊፈጠር አልቻለም እና በጣም በቃ የሆነ ሰዓት ላይ ይሰለቻል ምክንያቱም ከሱ ቤተሰብ በጣም እንትን ስለነበረው ግፊት ስለነበረው ያው እንደማንኛውም ሰው እና ቤተሰቦቹ የልጁን እንዲያዩለት ይፈልጋል ምናምን እና በዛ ከዛ ስትረሱ ሲጨመር ደግሞ እንትን ይሆናል ለማርገዝም እየተቸገርክ ትሄዳለህ እና ብቻ ቤት የመጣሁና የሆነ ቀን ቅዱስ ሚካኤል አሁን አንተ ያለ ሆነትኒ ያንን ሁሉ የስደት መንገድ አልፌ በስንት ነገር አልፌ እንዴት ነው አሁን ተሸንፌ ሰው ፊት ወድቀው ምንም ችግር ከሌለ በቃ የሰይጣን ስራ እንደሆነ አውቀዋለሁ ይሄ እና እንዴት አንተ ዝም ትላለህ አሁን ሳጥኔልን ቀጥቅጠ ሲኦል የከተትክ መልአክ እንዴት ለኔ ልጅ መስጠት ያቅታል እንዴት ከእግዚአብሔር መጠየቅ ያቅታል ምናምን ብዬ አልቅሼ ወጣው ማለት ነው እችን ተናግሬ ከዛ ብያለሁ ግን ይሄንን ሰምተህ ልጅ ከሰጠኸኝ መምህር ተስፋዬ ጋር ደውዬ እመሰክራለሁ ስለት ውስጥ እኔ ማለሁበት ማለት ነው እኮ እንዴ መቼ ምክንያቱም የዛን ጊዜ በዛ አካባቢ ነው ፕሮግራም ማለት አሁን ልጄ የመጀመሪያ ልጄ ከተወለደች 1 አመት ከ5 ወር ሊሆናት ወልጃለሁ እንዳትይኝ ወልጃለሁ ልጅ በጣም ደስ ይላል እውነት ስለዚህ አንቺ ስለት ስትሳይ ስለቱን የሰማ መልአክ እኔንም ያቀኛል ማለት ነው እና እንዲህ ብዬ ነው የወጣሁት አሉኝ ላይ የማርያም ስዕል የስላሴ መድኃኒዓለም ምናምንና እመቤቴ ማርያም በቃ ከሰማችሁኝ እኔ ምናምን ብዬ ብቻ ግን መሰክራለሁ ምናምን ብዬ ብቻ ደውዬ መሰክራለሁ እናንተ የፈቀዳችሁ ቀን ብዬ ወጣው ከቤቴ ያችን ተናግሬ ማለት ነው እና ይሄ ሆኖ 6 ወር እርጉዝ ሆኜ አላወኩም 6 ወር እርጉዝ መሆኔን ማለት ነው ረጅም ሰዓት ስለምሰራ ሰውነቴ በጣም ይቀንሳል ድካም ነው የሚመስለኝ እኔ ከዛ ከ6 ወር በኋላ ተታመምኩኝ ስራ መስራት አልቻልኩም ከዛ እንዳልኩ ቤቴ ውስጥም ሰላም የለም እና ስላሴ ቤተክርስቲያን አለ ለንደን ውስጥ ስላሴ ቤተክርስቲያን ከዛ የሆነ ቀን በጣም ተጋጨን ቤት ውስጥ ግጭት መጣ ከዛ ስላሴ ሄድኩኝና ስላሴ እኔ በቃ ወይ ልጅ አልሰጡን አብረን እንግዲህ 6 ወር እርጉዝ ነኝ አላወኩም 6 ወር እርጉዝ እንደሆንኩኝ በዛ ጊዜ ውስጥ 6 ወር ድረስ ሄደሽ እንዴት አታውቂም 5 ወር ከግማሽ ነበር ይሄ ታሪክ ሲፈጠር ማለት ነው እና እኔ አይ ብዙ ነገር ስላለው ነው ያላወኩባቸው ብዙ ምክንያቶች ስለነበሩ ነውና አይ ግን 6 ወር ድረስ 5 ወር ድረስ አይታወቅም እንዴ ምንመናል ምክንያቱም ሰውነቴ በጣም እኔ ኖርማሊ ሰውነቴ ወፍራም ነው ግን እርጉዞኜ ረጅም ሰዓት ስለነበር የሚሰራው ሰውነቴ በጣም ቀንሷል እርጉዝ ራሱ አልመስልም አይ ሌሎች ምልክቶች አይታዩብሽም ምንም ይሄ ማስመለስ ማዞር ምንም ነገር የሚገርም ነው ምንም ነገር አልነበረኝም እና ያው እግዚአብሔርን ስላልኩት ያው እሱ ሸፍኖ መስጠት ስለፈለገ ነውና ከዛ ስላሴ ሄድኩኝና ስላሴ በቃ ብዬ እኔ ታግዬ ደክሞኛል ስለዚህ ሰበብ ፈልገው በቃ ለይኝ ከዚህ ሰው ጋር ምክንያቱም እሱ የሚፈልጋቸው ነገሮች አልሆኑለትም እና አብረን ሆነን እንትን ካልሆነ ምንም ትርጉም የለውም ቁጭ ብሎ አብሮ እንትን ማለቱ መቋሰሉ ስለዚህ ሰበብ ፈልገው ከዚህ ትዳር ለይኝ ወይ ደግሞ የጠየቅኩትን ስጡኝ ብያቸው ወጣው ማለት ነው ከዛ ታመምኩኝ ይሄንን ካደረኩኝ ከ15 ቀን በኋላ በጣም ታመሜ በቃ መራመድ አልቻልኩም መስራት አልቻልኩም እግሬ በጣም አበጠ እና ኢመርጀንሲ ሄድኩኝ እና ኢመርጀንሲ ሄጄ ነው ሲመረምሩኝ ኦልሞስት 6 ወር ሊሆነኝ 1 ሳምንት ነበር የቀረኝ የዛን ጊዜ እና ልክ 6 ወር ሊሆነኝ 1 ሳምንት እና እርግጠኞች ናችሁ ምናምን ነገር አልኳቸው እኔ ኩላሊት ምናምን ነበር የመሰለኝ
ከዛ ያው ነገሩኝ አንዳንድ ጊዜ ሴት ልጅ የወር አበባ እያየች የምታረግዝባቸው ነገሮች አሉ ምናምን አንዳንድ ጊዜ 9 ወርም ላይታወቅ ይችላል ልጅ እንደተረገዘ ምናምን እና ከነዛ ሴቶች መካከል አንዷ ነሽ በቃ አንቺ አሉኝ እነሱ ዶክተሮቹ ማለት ነው። ከዛ ምንም አላልኩም ተመልሼ ስላሴ ቤተክርስቲያን ሄድኩኝና በቃ ስላሴ እርሶ በቃ ሸፍነው አይደል 6 ወር የሰጡኝ እኔም ልጄን አምጥቼ ሰጥቼዎታለሁ። ክርስትና ስትነሳ በእርግጥ የተሳልኩት ለሚካኤል ስለሆነ ለሚካኤል ሰጣለሁ ልጄን ግን አሳልፌ ሰጥቼዎታለሁ ብዬ 6 ወር ስለነበረች እስካን ሲነሳ ኦልሬዲ ሴት እንደሆነች ታውቋል እና አሳልፌ ሰጥቼዎታለሁ ምናምን ብዬ ቤተክርስቲያን ዝግ ነው የዛ ቀን እንደው ከዛ ብቻችን ተናግሬ እንትን አልኩኝ ሄድኩኝ እና የመጀመሪያ ምስክርነቴ የቅዱስ ሚካኤልን መናገር ስለፈለኩኝ ነው። የእመቤቴ ማርያምን እና የቅዱስ ሚካኤልን እኔ ቅዱስ ሚካኤል ብዬ ጠርቼው አሳፍሮኝ አያውቅም እና ብዬዋለሁ መሰክርልሃለሁ ስምህን ጠርቼ ለሰው ሁሉ ነግርልሃለሁ ልጅ ካሰጠኸኝ ከእግዚአብሔር አማልደህ የጠየቅኩህን ነገር ከፈጸምክልኝ ብዬው ስለነበረ የለመንኩትን ነገር ሰምቶ በጣም የሚገርም ቆንጆዬ ልጅ ሰጥቶኛል። የእግዚአብሔር ስም የተመሰገነ ይሁን። በእውነት እኔ ወንዶች በጭብጨባ ሴቶች በእልልታ ይላል። ይኸውኔ በዚህ ድምፅ ያበሽ ካልኩኝ ስፒከሩ ነው እንትን ብለው በጣም ደስ ይላል እውነት። ግን በዛ አጋጣሚ የዋህንሽ ስላሴን አንቱ ነው የምትያቸው። ቅንነትሽ የዋህነትሽ እኮ የሚያሳየው የሆኑ ቅዱስ ጻድቅ አባት አቡነ ገሪን ምናምን ያስመሰልሻቸውና ስላሴን እናንተ ነው የሚባለው። ስላሴ እርዱኝ እናንተ ስላሴ እርዱኝ 3 እንደሆኑ እያሰብሽ ስላሴ ከሆነ እግዚአብሔር ካልሽ ደግሞ አንተ እያልሽ ነው የምትይው። ኢየሱስ ክርስቶስም ከሆነ አንተ አብም ከሆነ አንተ እያልሽ ነውና ዞሮ ዓለማወቅ እምነትን አያጎድልም። እምነት በራሱ በጣም ጠንካራ ከሆነ እውቀት ምንም ያን ያክል አያስፈልግም። እናቶቻችን በእውቀት ሳይሆን በእምነት ነው የዳኑት። እውቀት ከእምነት በኋላ የሚመጣ ነገር ነውና በጣም ደስ ብሎናል። እንኳንም እግዚአብሔር ልጅ ሰጠሽ። ደግሞ መምህር ተሸገጄ መሰክራለሁ ብለሽ ስልኩን አነሳሁት መጀመሪያ ላይ እና በአመት ከ5 ወር አልኩ። ይሄ እንግዲህ ከተፈጠረው 2 አመት ሊሆነው ነውና በጣም ብዙ ጊዜ ደጋግሜ ስሞክርል ሁሌ ቢዚ ነውና በቃ ለራሴ አይ የጻፍከው ቀን አለ ዛሬ ደግሞ ማርያም ነች ማርያም ደርሰን ልጄን አስቆርቤ ምናምን ነው የመጣሁትና ለማርያም ደግሞ ምን አልኳት እርጉዝ መሆኔን ሳቅ እመቤቴ ማርያም አልኩ። ምክንያቱም ብዙ ዘመዶቼ ሲወልዱ አይቻለሁ እንዴት እንደሚሰቃዩ ማለት ነውና አደራሽን በሰው ማለት ያው ተከፍቶ ታይቶ ላይክ ሴንቲሜትሩ ተለክቶ ምን ያህል እንደተከፈተ ምናምን ነውና አደራሽን እመቤቴ ማርያም በሰው እጅ እንዳታስነቂ ኦፕራሲዮን ከዛ ደግሞ እየመጡ በየሰዓቱ ላይክ ቼክ ያደርጉሃል እጃቸውን አስገብተው ምናምን ሴንቲሜትር እንደከፈተ ምናምን ማለት ነው ስትወልድ እና ብቻ ግን እንዳታስነኪኝ አልኳት። ያዩዋቸው ብዙ ነገሮች ስለነበሩ በዘመዶቼ ማለት ነው። ብቻ በሰው እጅ እንዳታስጎረጉሪኝ እንዳታስነኪኝ ምናምን አልኩኝ። በዚህ አጋጣሚ ለሰው ማለት የምፈልገው ከእናንተ ትምህርት የወሰድኩት ነገር ምንድነው ሁልጊዜ ማታ ከመተኛቴ በፊት መልካ ሩፋኤል እና መልካ ሚካኤል ደግማለሁ። ከዛ ጠዋት ወደ ስራ ከመሄዴ በፊት ተነስቼ እሱን ራሴ ላይ አጥምቄ እወጣለሁ ከቤቴ። እሺ እና እሱ ተደማምሮ መሰለኝ ልጄን ቤት ነው የወለድኳት ስለ በጣም ብዙ ዋጋ ከፍያለሁ። ግን ሰው ሳይነካኝ ዶክተሮች ሳይነኩኝ ምናምን ራሷን ሾልካ ያወጣችሁ ያው ከምን አይነት ቤተሰብ ማለት በጣም ጫሌ ከሚያደርግ በጣም ብዙ ነገር ካለው ቤተሰብ ውስጥ ነው የወጣሁትና ብዙ ተከትለውኝ የሚመጡ ነገሮች እንዳሉ አውቃለሁ። ከልጅነቴ ጀምሮ ልጅነት ላይ ክርስትና የተሰጠው አሁን ላይ ነው ማለት አድገህ የምታውቀው ነገር አለ አይደለ? ክርስትና የተሰጠው ለባለው ቃቢ ልጅ ነው። አሁን ሲነግሩኝ ማለት ክርስትና መሰጠት ሳይሆን ኦኬ ክርስትና የተሰጠሽው ማለት ኖርማሊ ቤተክርስቲያን ስላሴ ቤተክርስቲያን ነው የተነሳሁት ተነስቻለሁ። ክርስትና እናትሽን ማለት ነው ያነሳችኝ ክርስትና እናቴ የባለው ቃቢ ልጅ ነች። እና በቃ ወደታችን ስትሄድ አያት ቅድማት ምናምን ይባላል በደንብ ጫሌ ምናምን አለ በደንብ ከታች ጀምሮ ማለት ነው። እና መጨረሻ ላይ እንደውም ማለት እንትናችን መሰረታችን የገበሬ ቤተሰብ ነው
እና መጨረሻ ላይ ምንድን ያደረገው ይሄ ወንድም እህት ምናምን ለምሳሌ የኔ አባት አለ፣ ከዛ ወንድሙ አለ፣ እህቷ አለች ምናምን እንዳለ ይዟቸው ነው የሄደው። ማለት ላይክ ወደ እንዴት ብዬ ልንገርህ፣ ሰርግ ሲደገስ የእነሱ ቤተሰቦች ሌላ ሰው መጥራት የለባቸውም የሚባል ቤተሰብ ነበር የነበረ። ምክንያቱም 2 ድንኳን ይሞላል ቤተሰቡ ብቻ ማለት ነው። ከዛ በኋላ ግን የሆነ አንዴ ሙልጭ አድርጎ ሲያጠፋክ እንዴት ነው በቃ እንደዛ ነው ያደረገው። እና ለተከታታይ ለ14 ለ15 ዓመት ጥቁር የለበሰ ቤተሰብ ነው ያለኝ። እና በጣም ብዙውን የኔን አባት ጨምሮ በጣም ብዙ ሰው ነው የጠፋው ማለት ነው። እና ከእንደዛ አይነት ቤተሰብ ነው የወጣሁትኝ። እና ከዛ ደግሞ ኤሌመንተሪ ስማር በጣም ጎበዝ የሚባል ተማሪ ታውቃለህ? አንደኛ የሚወጣ እና ብዙ ጊዜ ደብተሬ ሰፈር ውስጥ ሁሌ እንደዞረ ነው። እና በልጅነት ምንም ተንኮል አስበህ ምናምን የምታውቀው ነገር የለም። ግን ሲመጣ ወይ ተቀዶ ነው የሚመጣው። አክስቴ ነች ያሳደገችኝ እኔ ከአባቴ ተቀብላ ማለት ነው። እና ወይ ሲመጣ ደብተሬ ተቀዶ ነው የሚመጣው ወይ የሆነ ቀይ ነገር ግን የ11 የ12 ዓመት ልጅ ነህ ማለት ምንም ነገር ጭንቅላት ውስጥ ሊመጣ አይችልም በዛ ጊዜ። ከዛ ልክ 9ኛ ክፍል ስገባ አይምሮዬ ድፍን ነው ያለው። ማለት አስተማሪው የሚያወራው ነገር አይገባኝም። ምን አቀደሽ ነበር? ማለት በቃ ሃይ ስኩል ስገባ እንዲያደርጋለሁ። ያው ብዙ ጊዜ እንደዚህ ቶሎ ብሎ ድፍን ድንገተኛ አይምሮአቸው የሚያዙ ሰዎች የሆነ ጥሩ ቅድ ሲያቀዱ ጥሩ ነገር ሲያልሙ እኔ ለዚህ ነገር አይደለም የምፈልግህ ብሎ የሚያደናዝዝ መንፈስ ስላለ ነው። አንዳንዶቹ ለምሳሌ ማለት እንትን አጠና ነበረ ሜዲሲን ነበር ማጥናት የምፈልገው። ምክንያቱም እስከ 8ኛ ክፍል እንዳልኩ አንደኛ ነው የምወጣው። 8ኛ ክፍል 100 ነበረ ፖይንቴ ሚኒስትሪ ወስጄ ማለት ነው። እና ሜዲሲን ማጥናት ፈልጋለሁ ብዬ ነው ፕላኔ የነበረው ማለት ነው። እና ልክ 9ኛ በቃ ድፍን ላይ ምንም ነገር አይገባኝም። እና ከዛ በኋላ አሁን ማለት ነው በቃ የመምህር ግርማን ቪዲዮ ማየት እስክጀምር ያንተን ትምህርት መስማት እስክጀምር ድረስ ማለት ሴጣን ነው ብዬ ለራሴ ነግሬው አላውቅም። ባይዛው ይሄ መንፈሳዊ ኖሮ ነው ምናምን በቃ እግዚአብሔር አለ አይደል እንዴ ከሚሉ ሰዎች መካከል አንዷ ነበር። አንተ ካለ እንዴት ሆኖ ነው ሴጣን የሚደፍረኝ ከሚሉ ሰዎች አንተ ካለ ሀውካም እንዴት ነው? እኔ አላምንም በሴጣን ምናምን በመንፈስ አላምንም፣ ሴጣንን አላመልክም። እኔ እግዚአብሔር ወይ እናትና ልጁ ቸሩ መድኃኒዓለም እናቴ ቅድስት ድንግል ማርያም ከፊትና ከኋላ ከግራና ከቀኝ ሆናችሁ በቃ ከመላእክት ጋር ክፉ ነገር እንዳታሳዩኝ ብዬ ነው መውጣው ከቤቴ ስወጣ ማለት ነው። እና እንዴት ሆኖ ብዬ ነበር የምከራከረው። ከዛ ግን አንዳንዴ ትምህርቶችን እየሰማ ስትመጣ ነገሮችን እያየ ያኔ እናንተን ትምህርት የመምህርን ግርማ የመምህር ሄኖክን ምናምን የምታስተውላቸው ነገሮች አሉ አይደል? ወደኋላ ተመልሰህ ሄደህ ኦኬ በልጅነቴ እንደዚህ አይነት ነገር ለካ ተሰጥቶኝ ነበረ፣ እንደዚህ አድርገውኝ ነበረ፣ ኦኬ ከሌ ቤት ሄጄ እንደዚህ ተሰጥቶኝ የሚሰማ ስሜቶች አሉ አይደል? አንዳንዴ ስትበላቸው የሆነ ነገር አብሮ የገባ የሚመስልህ ነገር አለ በህይወት የማትረሳው ነገር። ትክክል። እና እኔ አሁን አውቃችኋለሁ የት ቦታ ምን አይነት ነገር ተፈጥሮ እንደነበረ ማለት ነው። እና ኦኬ እዛ ቤት እንደዚህ ሆኖ በዚህ ጊዜ ይሄ ነገር የሆነ ነገር ነበረው ማለት ነው። ምክንያቱም ስበላው ወይ ስጠጣው አሁን ላይ ቁጭ ብዬ ሳስበው የተሰማኝ ስሜት ስለነበረ እና በአጠቃላይ ብቻ እስከሆነ ጊዜ ድረስ እውነቱን ለመናገር ማለት አሁን መምህር ግርማ እስኪመጡ አንተ እስክትመጣ ምናምን በቃ ድፍን ያለ ማለት እኖራለሁ። እግዚአብሔር ይመስገን እበላለሁ። ሁል ጊዜ የሰው እጅ እግዚአብሔር የሰው እጅ አታሳየኝ እለዋለሁ። እና የሰው እጅ አይቼ አላውቅም ማለት ተቸግሬ አላውቅም ማለትሽ ነው? አላውቅም። ግን ጥያቄ ነበረሽ ውስጥሽ? ጥያቄ ያልተመለሰልሽ ጥያቄ ነበር? አሁን አንዳንድ ጊዜ እንትን ትላለህ ማለት ለምንድን አንዳንድ ሰው ሳይሆን ላይ 80% ባጠገብ ያሉ ሰዎች ላይፋቸው በጣም ኢዚ ነው፣ ቀላል ነው። እኔ ግን የሆነ ነገር ለማግኘት ተነስቼ ወድቄ፣ ይሄ ደግሞ ከጊዜ በኋላ የመጣ ነገር ነው። ገባ? የሆነ ነገር ማጥናት ፈልጌ መከሬን ነው የሚያበላኝ። እኔ ለማጥናት ለራሴ በፊቱ ነው የምልህ ለራሴ 1 ሳምንት ከሰጠሁት በቂ ነው።
የሆነ ነገር አፕላይ አድርጌ ምናምን በቃ አጠገብህ ሰዎች ኢዝሊ የሚያገኙት ነገር ለአንተ ግን ዳገት የሚሆንበት ነገር የለም አለ። እና ሁሌ ራሴን ጠይቃለሁ፣ ዋይ ለምሾ እግዚአብሔር እኔ የምሞክረው ነገር ለምንድን ነው? ከጊዜ በኋላ አስቀይሜህ የሰጠኸኝን ጸጋ ነጥቀኸኝ ነው ወይስ ደግሞ በቃ ምንድን ነው ብዬ ነበር ራሴን የምጠይቀው። ምን ተፈጥሮ ነው በህይወት? አንዳንድ ጊዜ የሆነ ቦታ ትቆምና እድሜህ ይቆጥራል፣ አንተ ግን የተንቀሳቀስክ አይመስልህም። ገባህ አባባሌ? ይሄዳል እኮ ጊዜ። ትነሳለህ፣ ትተኛለህ፣ ትበላለህ፣ ትጠጣለህ፣ የምትሄድባቸው ቦታዎች ይኖራሉ። ህይወት እዛው እና በቃ አንዳንድ በለቅሶ ነው የሚወጣልኝ። በቃ ስቅስቅ ብዬ አልቅሼ በቃ ምንድን ያልገባኝ ነገር እኔ በቃ ያልተረዳሁት ሰዎች የገባቸው እኔ ያልገባኝ ማለት ምንድን ነው ብዬ ነው ራሴን የምጠይቀው ነበር። መጨረሻ መልሶቹ እንዴት አገኘሻቸው? አሁን ለምሳሌ ጥያቄዎች ብዙ ሰው ይጠይቃል በአእምሮ ውስጥ ስለ መንፈስ፣ በተለይ እውቀት የሌላቸው ሰዎች ፍልስፍናቸው ያስቃል በጣም የሆነ ተረት ተረት የሆነ ፍልስፍና ነው። ግን ልክ ስለ መንፈስ ሲሰሙ በጣም እኔ አሁን በዛሬ 15 ቀን አንድ ኤቲስት ፓጋን የሆነ ሰው ከዩኒቨርሲቲ መምህር ነው ተማሪ ነው ያለኝ፣ ረስቼዋለሁ ይቅርታና መጣ ሊያገኘኝ ተደዋውለን። ጥያቄዎቹ በሙሉ እንዳለ የህፃን ናቸው። ለምን? ምንም ስለ መንፈስ እውቀት ስለሌለው ነው። ከዛ እስቲ እነዚህን ትምህርቶች አዳምጠው ብዬ ሰጠሁት። ከ5 ቀን በኋላ ደውሎ ታንኪዩ በቃ እቺን ቃላት ብቻ ነው የተናገረው። ምን ነው ስለው ጊዜ በቃ ታንኪዩ ጥያቄዎች ተመልሰውልኛል፣ አመሰግናለሁ፣ የሁሉ ነገር ምንጩ ምን እንደሆነ አውቄያለሁ አለኝ። ሲገባቸውም የተማሩ ሰዎች ቶሎ ብለው ወደ እርምጃ ነው የሚገቡት። ካልገባቸውም የዛን ያክል በጣም የሚያደናዝዙት እና አሁን አንቺ ጋር ስመጣ ደግሞ ሳይ መማር የምትፈልጊውም ይሁን የማትፈልጊውም ነገር በአንቺ ውስጥ የሚያመጣ ይሁን ጥያቄዎቹ ወደ አንቺ ህይወት ውስጥ ሲመጡ የምትመልሽበት መንገድ ምን አይነት መንገድ ነው? ለምሳሌ ዓለማዊ የሆኑ ነገሮች ውስብስብ ሲሉብሽ በዓለም ነው የምትመልሽው። መንፈሳዊ ጥያቄዎች ሳሉብሽ መንፈሳዊ ጥያቄ ማለት እግዚአብሔርን በተመለከተ ሃይማኖትን መቀየር፣ እንደገና ደግሞ የህልውና ጉዳይ፣ በዓለም ላይ የሚከናወኑ ነገሮች ያመራምርሽ ነበር። የመንፈሱን ባህሪ ለማወቅ ፈልጌ ነው። የትኛው መንፈስ እንዳለብሽ ለማወቅ ፈልጌ ነው። አይ ማመራመር ሳይሆን ጥሩ አንባቢ ነበርኩ እንዳልኩ በጣም ከልጅነቴ ነው ማንበብ የጀመርኩት እና አሁን ላይ ስለ ኦሾ ምናምን ሲያወሩ ሰዎች ስለምሰማ በጣም እኔ ትንሽ ሆኜ ነው ቤት ውስጥ ትላልቆች በጣም አንባቢዎች ስለነበሩ የ8 የ9 ዓመት ልጅ ሆኜ ነው ማንበብ የጀመርኩት መጽሐፍ እና አብሮኝ ነው ያደገው እና የኦሾን መጽሐፍ አንብቤያለሁ። እየጠበቅኩ ነበር ካፍሽ ኦሾን አነበብኩት ካለችኝ ይቺ ልጅ በጣም ከባድ ነው ማለት ነው። አይሽ ይሄን የጠየኩሽ ስለዚህ እኮ ነው። ይሄ መንፈስ መጀመሪያ ስታወሪኝ የነበረው መንፈስ ወደ ምን ሊወስድሽ እንደሚችል ስለገባኝ ነው የጠየኩሽ። ኦሾ ነው ያነበብኩት ኖርማሊ ኦሾ እና 1-2-3 የፍልስፍና መጽሐፎችን አንብቤያለሁ። ግን ያው አንዳንድ ጊዜ ውስጥ ሆኖ እንትን የሚልህ ነገር አለ አይደል? የሚነግርህ ነገር ምንድነው እግዚአብሔር ምናምን። ግን ሁሌ እኔ ምን እላለሁ መሰለህ እግዚአብሔር ወይ እኔ በህይወቴ እስካለው ድረስ አምላኬ አንተ ነህ። አንደበቴ ብዙ ነገር ሊል ይችላል ገባ? በእግዚአብሔር ግን አልፌ ተርፌ ከአልኩ በሐሳቤ ብዙ የሚፈጥርብኝ ነገር አለ ጭንቅላቴ ውስጥ በጣም ብዙ ነገሮችን ነው የሚፈጥርብኝ። እግዚአብሔር ካለ ለምን አይሰጥሽም ይጠይቅሽውን ይለኛል። ለምን ዝም ይልሻል? ለምን ያስለፋሻል? እንደዚህ ይለኛል። እግዚአብሔር አለ የምትይ ከሆነ ግን እኔ ሁሌ እለዋለሁ መድኃኒዓለምን በጣም ነው የምወደው እና መድኃኒዓለም እኔ አንተ ኖረህ ሌላ ነገር አምላኬ ነው ብዬ በህይወቴ ሙሉ እንዳመልካት አድርገኝ። በቃ በኃጢአትም ይሁን በሌላም ነገር ከቤት ብጠፋ ማደሪያዬንና ማረፊያዬን ግን በቤት አድርግልኝ ነው የምለው። ይሄ ከልጅነቴ ጀምሮ የነበረ ጸሎት ነው እና እንዳልኩ አሁን ለምሳሌ ያ ነው ይሄ ነው ምናምን ልልህ አልችልም። በጣም ብዙ ኮምፕሊኬትድ የሆነ ነገር ስላለው ቤተሰቤን ጨምሮ ማለት ነው። ግን ብዙ የተደረጉ ነገሮች እንዳሉ አውቃለሁ ገባ? ዛሬ ላይ በጣም ብዙ መሰናክል የሆነብኝ ከታች ከቤተሰብ ጀምሮ ጎረቤትን ጨምሮ በጣም ብዙ ነገር ስላለ ስለማቅ ማለት ነው አሁን ላይ እና ይሄን የጠየኩሽ ለመሰለሽ የኔት እንደው ድንገት ሀሳብሽን ሌላ ነገር ውስጥ እንዳልከትሽ ሰብሰብ ለማድረግ ያክል ነው። ስትነግሪኝ በብዙ ባዕድ አምልኮ ቤተሰብ ውስጥ ነው ያደግኩት ስትይ ከዛ ደግሞ መልሰሽ ሜዲሲን ነበር ማጥናት የምፈልገዋልሽና ደነዘዝኩ አልሽኝ የሆነ ሰዓት ላይ። ስለዚህ መንፈስ አንቺ ውስጥ ወደ ራሱ አቅጣጫ አዙሮ በሆነ መንገድ ሊወስድሽ የፈለገ መንፈስ እንዳለ ያስታውቃል። ለዚህ ነው ሌሎች የፍልስፍና የሃይማኖት ጥርጥር የሆኑ ነገሮችን አንብበሻል ወይ ወይም ደግሞ እሱ ሀሳብ ጥያቄ አለብሽ ወይ ብዬ ጠየቁት።
ከገጠመሽ ችግር አንጻር የመንፈሱን ባህሪ ስለተረዳሁት ነው ማለት ነው። እና አሁን ባለሽበት ሰዓት ሚካኤል ይሄን አድርጎልኛል፣ ስላሴን ጠይቄ ይሄ ተደረገልኝ፣ ይሄ ሆነልኝ ብለሽ እንደ አንድ ክርስቲያን ደስ የሚል መንፈሳዊ ህይወት ውስጥ የደረስሽው ያን አምልጠሽ እንደሆነ ስለተረዳሁኝ ነው። እና አንድ መጨመር የምፈልገው ምስክርነት የስላሴ ልንገርህና ለሌላ ሰው እድል ስጥና አንድ ህልም እነግርሃለሁ ደግሞ ማለት ነው። ስላሴ እንዳልኩ ልደኝ 6 ወር ሙሉ ሸፍነው ነው የሰጠኝ። እንዴት? ከዛ በኋላ ስወልዳት ቤት ነው የመጣችሁ። የሚገርም ነገር ምጥ አልነበረኝም። አልሰማንሽም? እንዴት ነው የመጣችሁ? ስላሴ